የሚያበቃው? አሁን ቤታችሁ ገብተን ነው የምናየው ማለት ምን ሆነ? ምክንያቱም መስፍን እንደታወቀ በጣም ኃይለኛ አደገኛ፣ የሰውን ህይወት ማያሳስበው፣ የሰውን ህይወት እንደፈለገ መቅጠፍ፣ ልክ ጉንዳን እንደገደል አድርጎ ስለሚያየው በጣም ነው የፈራ ነው የነበረው። ስለመጣህ በጣም ደስ ብሎናል። የዛሬ አዲስ ቪዲዮ ደግሞ ሚስቱ ከውጭ ሀገር መታለች። የገዛ ሚስቱ አግብቷት አብሮ የኖሩ መታ እያንዳንዱ ጉድ ነው ያወጣችው። ጉዱ ምን እንደሚመስሉ እያንዳንዱ በቅደም ተከተል ነግራችኋለሁ። ቪዲዮን እስከ መጨረሻ እዩ ተላችኋለሁ። ውድ ቤተሰቦቼ ሚስቱ ጓደኛው ሲያገባ የዩኒቨርሲቲ መምህር እንደሆነ በጣም ጥሩ ሰው እንደሆነ በተዋውቁ በ6 ወር እንደተጋቡ ነው የተናገረችው። በተጋቡ በ6 ወር ተሎ ነው የተጋቡት። በተዋውቁ በ6 ወራቸው ነው የተጋቡት። በዛ ሰዓት ደግሞ እርጉዝ ነበረች። እርጉዝ ስለሆንኩኝ ነው ወዳውንም የተጋባ ነው። ብዙም ለመቆየት አልፈለግንም። እርጉዝ ስለሆንኩኝ አጣደፍኩት። ጓደኞቼ ማግቢዩ በጣም ጥሩ ልጅ ነው፣ ከዚህ ልጅ ምን የምታወጭበት ነገር የለም፣ በቃ ጥሩ ስለሆነ ለአንቺ ጥሩ ስለሚያስብ ማግባት አለብሽ ብሎ ሲያደፋፍሩኝ ያገባሁ ተነበረው። ከዛ በኋላ አምሽቶ ይመጣል፣ ይጠጣል። ብዙ ሰው ይዞ ነው የሚመጣው። ሰው ያግታል። በጣም ጨካኝ፣ በጣም ማረመኒ የሆነ ሰው ሆነ። ከዛ በኋላ በየቀን ድብደባ በዛብኝ፣ ይደበድበኛል፣ ያልሆነ ንግግሮች ይናገረኛል። ከአቅም በላይ ሆኖ ነው እንትን የሚለኝ። በዛ ሰዓት ደግሞ ጽንሱ እንደወረደ ነው የተናገረችው። የገዛ ልጁ ደብድቦ የገደለ ሰውዬው የሌላ የባዳ ሰው እሱ እንትን ቢል ምንም እንትን አይልም ማለት ምንም አይገርምም። የገዛ ልጁ ነው በዚህ ልክን አፍኖ የገደለው ወይስ ደብድቧት ወዷት አፍቅሯት ያገባት ሚስቱን ደብድቦ ነው እሱ በየቀን የደበደባት ነው ልጁ እንዲወድ ወይ ጽንሱ እንዲወድ የተደረገው። ከዛ በኋላ አመመኝ፣ ብዙ ስቃይ ደርሶብኛል፣ ብዙ መከራ ደርሶብኛል። ከዛ የመከራ በሙሉ ሲደርስብኝ ጊዜ እኔ ከሱ ቤት እራኩኝ፣ ወጣሁኝ። ቤተሰቦቼ የሰጡኝ ወይስ የቤተሰቦቼ ቅርስ መኪና ነበረ፣ ቤት ነበረ። ያ ሁሉ በሱ ስም ነው ያዞረው። እንዴትም በሱ ስም እንዳዞረው አላቅም። እንዴትም በሱ ስም እንደሆነ ምንም ማቀው ጉዳይ አልነበረም። ነገር ግን መጨረሻ ላይ ሁሉም በሱ ስም እንደሆነና ከቤተሰቦቼ ሊያጣላኝ እንደሞከረ ከወንድሞቼ ከምን እንዲያጣላኝ ደረስኩበት አለች። ሀታ ቤቷ ያኔ ከውጭ ሀገር ስለሱ ወንጀል ልታጋልጥ ነው የመጣችው። ከዛ ቤታቸው ላይ ቁጭ ብሎ ያወሩ ወንድሟ ስለ መስፍን በቤታችን ምንም ነገር አይወራም፣ ልታስጨርሽን ነው ወይ ልትገሊኝ ፈልገሽ ነው ወይ? መስፍን ጸባዩ ታውቂዋለሽ። ለምንድነው እንዴት እነዚህ ሰዎችን ለምን ኮፊ አድርገው ለምን ማክስ አድርገው ቤታችን መጥቶ ነው የሚቀርጹት? መቅረጽ የለባቸውም። ስለዚህ ይሄ ጉዳይ የሆነ ችግር ቢኖርበት ነው። እነሱ ፊታቸው ግልጽ አድርጎ ግን አላወቀም። እነሱ ራሳቸው መጠበቅ ነው። ምክንያቱም ብዙ ወንጀለኞች እንደሚያጋልጹ ከብዙ ወንጀለኞችን እንደሚለፉ እንደሚደክሙ ስላላወቀ ነው። በሱም አልፈርድበትም። መጨረሻ ላይ ደግሞ ከቤት ይውጡልኝ ብሎ ነው ያባራቸው። ምክንያቱም ስለ መስፍን ምንም ነገር ሊወራብኝ አልፈልግም። መስፍን ሊገለ ነው የሚሞክረው። እንኳን እሷ ውጭ ሀገር ሂዳ ድረስ በቤተሰቦቿ ላይ ብዙ አይነት መከራና ስቃይ ነው ያደረሰው። እሷ እንደተናገረች በመጨረሻ ከቤት አወጣቸውና ገና በድጋሚ የዘላለም ቢሮ ሂደው ነው ቪዲዮን በሙሉ የተቀረጸው። መጀመሪያ ቤቷ ነበረ፣ ግን ወንድሟ አይቻልም፣ እሱ በጣም አደገኛ ስለሆነ በዚህ ያክል ነው ሰው የሚፈራው። ምንም የሰው ህይወት ስለማያሳስበው የሰውን ህይወት ከቅንጣት ስለማይቆጥር ሰው በሙሉ ይፈራዋል። እኔ በማናቸውም አልፈርድም። ለምን ብትሆኝ በቃ የሰው ህይወት ምንም መስሎ ስለማይታየው ሀታ እኔ ከዛ በኋላ ያ ሁሉ ሲያሰቃይ ያ ሁሉ መከራ ሳይ ከቤት ወጣሁኛለች። ከቤት ወጣሁኝና ወደ ከጓደኞቼ ከምንም ተበድሬ ነው ውጭ ሀገር የሄድኩት። ውጭ ሀገር በሄድኩኝ ሰዓት ቁጥሯ ስጡኝ፣ አምጡልኝ፣ እናንተ ነው ከሀገር እንድትወጣ አደረጋችሁ ብሎ መከራና ስቃያ ያሳያቸው፣ ሽጉጥ የመዘዘባቸው ብዙ ነገር ነው ቤተሰቦች ያሳለፉት። እና እኔ የመስፍን ጉድ ብዙ ማቀው ጉድ አለ። ብዙ ሰዎች ነው የሚያሰቃየው። ሀታ አሁንም የሆነች ልጅ ከዩኒቨርሲቲ አውጥቷት አስረግዞ በጣም አሰቃይቶ ዩኒቨርሲቲ መትማር ልጅ ዩኒቨርሲቲ የምትማር ልጅ ከዩኒቨርሲቲ ትምህርቷ አቋርጦ አውጥቷት
የሆነ ቦታ ደብቆ እንደፈለገ ሲጫወትባት እንደፈለገ ሲደፍራት፣ አሁን ደግሞ እርጉዝ ናት። ግን አሁን ራሷ ተደብቃ እንደምትኖር የእሷ የመጀመሪያ ሚስቱ ጓደኞች ነግረዋት ሂዳ አይታዋለች። ግን አላሳይም ለህይወቷ አፍራለሁ ብላ ነበረ። ግን ዘላለም ጀግና ስለሆነ ምንም ነገር ከኛ የሚያልፍ ነገር የለም። ስለዚህ ሂደን ልጅቷ ማናገር አለብን ብሎ ነው የሄዱ ተነበረው። ሲሄዱ ጊዜ ልጅቷ አልቀረጽም ብላ ብዙ ችግር ነው የፈጠረችው። እስኪ የሚቀጥሉ ቪዲዮ እናያለን ነገ ኢንሻአላህ የሚል ተስፋ አለኝ። ቢሆንም ገና የመስፍን ወሬ ብዙ ነገር ነው። ገና ብዙ ነገር እንሰማለን። እነዚህ ላይም ደግሞ እየጠፉበት ምክንያቱም ተናግረዋል። በየጊዜ ቪዲዮአችን ያዩ የራቁን ስለመጡ ነው ቪዲዮ ቶሎ ማንለቀው። ካሁን በኋላ በተከታታይ እንለቃለን። በጣም አሳፋሪና በጣም የሚገርም የሆነ ቪዲዮ ነው የሰራ ነው። የመስፍን ጉዳይ መቼም ቢሆን የሚያልቅ ጉዳይ አይደለም። እኛ በጣም ደህና ነው ያለው። ግን እቺ ተደፈረች እርጉዝ ናት የተባለችዋ ያቺ ሚስቱ ደብድቦ ልጅዋን እንዲወጣ አደረገ። እቺ ደግሞ አስረግዞ ከቤቱ እንድትወጣና እንድጠፋት ለዛውም ዩኒቨርሲቲ ተማሪ የሆነች እና መስፍን የሚባለው ሰውዬው ምን አይነት አለመኔ እንደሆነ እኔ እዚህ ጋር ነው የተረዳሁት። በቃ የጭካኔ ጥግ ነው። ሴት አይቀረው፣ ሀብታም አይቀረው። አሁን ከውጭ ሀገር የመጣች ሚስቱ ምን አለች? ብዙ ሰዎች ነው ያገተው ነው ያለች። ብዙ ሰዎች እንደውም ከኔ በላይ አሁን እቺ እርጉዝ የተባለችዋ ከዩኒቨርሲቲ አውጥቶ ያስረገዛት ልጅቷ ነው የምታውቀው። ስለዚህ ከእሷ ጋር ብዙ ሚስጥር ታገኛላችሁ ነው ያለው። እኔ እንጃ እሷም ወይ ኢንተርቪው ልትል ትችላለች፣ ላትልም ትችላለች። ነገ እናየዋለን የሚል ተስፋ አለኝ። ጀግኖታችን በርቱ፣ ወደፊት መጓዝ ነው ያለባችሁ። አሁንም ቢሆን መስፍን በእጃችሁ እንደሚገባ እርግጠኛ ነኝ። እናንተ ሁላችሁም ዱዓ ማድረግ አለባችሁ፣ ጸሎቱን ማድረግ አለባችሁ። ይሄ መስፍን የሚባለው አውሬና ጨካኝ የሆነ ሰውዬው በእነሱ እጅ እንዲገባ ዱዓ ማድረግ አለባችሁ እላለሁ። ውድ ቤተሰቦች ቪዲዮን ከወደዳችሁት እስከ መጨረሻ አይታችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ሁላችሁንም ወዳችሁ ዘላለም ሆነ የነስራይን ሁሌ ወደፊት የኛ ጀግና ናችሁ፣ የኛ ብርታቶች ናቸው እላችኋለሁ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።